ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ትላንትና የሰማነው ዜና ሁላችንም አስደንግጦናል። እንደሚታወቀው ታላቁ አርቲስት የማስታወቂያ ባለሙያ እንደዛውም የቲያትር ባለሙያ እና ኢትዮጵያ ውስጥ እጅግ በጣም ተወዳጅ ከሚባሉ አርቲስቶች ግንባር ቀደም የሆነው ነጻነት ወርቅነህ አምልጦናል፣ አርፏል ማለት ነው። ትናንትና ሁላችንም ይህንን ስንሰማ እጅግ በጣም አዝነን ነበርና ግን እዚህ ጋር በጣም አንድ አስደንጋጭና ልብን የሚሰብር ነገር መሞቱ ብቻ አይደለም፣ ሁለተኛ ሞቱ ነው የሞተው። ትናንትና ገነት የምትባለው ማለትም በፎቶ ላይ የምትመለከቱት ልጆቻችሁ ታውቃላችሁ፣ አርቲስት ነች። እሷም ብዙ ድራማዎችን ሰርታለች። አሁን ደግሞ ገነት ሪያሊቲ ሾው የሚባል ዩቲዩብ ቻናል አላትና ቀጥታ ዩቲዩብ ላይ ገብታ ቪዲዮ ለቃ ሰርታ ነበር። በዛን ሰዓት ቪዲዮ እየሰራችሁ ደግሞ ቪዲዮ እጅግ በጣም የሚያሳዝን ነገር ነው። ምክንያቱም እዛ ላይ ጥቁር ልብስ ለብሳ እንዳዘነ ሰው ምናምን ዩቲዩብ ላይ ወጣ ስልክ ለደረጃ እየደወለች ኮሜዲያን ደረጃ ብዙዎቻችሁ ታውቃላችሁና ለሱ ደውላ እንዳዘነች ምን ሆኖ የሞተው ምንም እንደማያውቅ ሰው እንዳዘነ ደግሞ ለማልቀስ ትሞክራለች። ቪዲዮ 11 ደቂቃ ለማድረስ ማለት ለማስረዘመው ያላደረገችው ጥረት የለም፣ ገንዘብ ለማግኘት ነው። በዛን ሰዓት ዩቲዩብ ይገባል ወይ? ሰው የደነገጠ ሰው በምን ልብ ነው ካሜራ ደቅኖ ቁጭ ብሎ ቪዲዮ የሚሰራ? እኔ በጣም የገረመኝ ነገር ይሄ ነውና አርቲስት ሆና እንግዲህ ነጻነት ወርቅነህ አብሮ ያልሰራ ሰው የለም። እንግዲህ ከሁሉም ሰው ጋር ሰርተዋል፣ ከዘፋኙ ጋር፣ ከአርቲስቱ ጋር፣ ከሁሉም ሰው ጋር። እሷ ደግሞ በጣም ይተዋወቃሉ፣ ይቀራረባሉ። የቅርብ ወዳጇ እንደሆነም እሷ ትናገራለች እና ሁላችንም ደግሞ እናውቃለን። ነጻነትን የማያውቅ ሰው አለ ብለን እናስበው። እንግዲህ ነጻነት ደግሞ እንኳን ለአርቲስቶች ለስራ ባልደረቦቹ አይደለም ለህዝቡ ራሱ ያለው ፍቅርና ክብር ቀላል አይደለም እና እዛ ቪዲዮ ላይ ወጣ የምትናገረው ነገር እንደማያውቅ ለደረጃ ደውላ ደረጃ ምን ሆኖ ነው በጣም ደንቅቻለሁ ትላለች፣ ንገሪኝ ትላለች። እሱ ግን እንደተቀረጸ አያውቅም ነበር፣ እየቀረጸ ላይ እንደሆነች አላወቅም ነበር። ኖርማል ነው ምናምን ብሎ በጣም አሁን ራሱ እስቲ በኋላ መልሼ እደውልልሻለሁ በቃ አሁን ወርሳል ነኝ አለ። እሱ በቃ ከልቡ ነበር እና እንደሚቀረጽ አያውቅም። በፌስቡክ ገጹ ላይ እንዳሳወቀ ከሆነ ደረጃ ከዛ በኋላ እኔ እንደምቀረጽ አላውቅም ነበር እንጂ እንደዚህ አላደርግም ነበር፣ ስልኳን ራሱ አላውቅም። እኔ እንደ ድሮ ወዳጅነታችን የድሮ ወዳጃችን ስለሆነች እንደዛው አስቤ ነው እንጂ ቪዲዮ ደቅና እዛ ዩቲዩብ ላይ እንደሚለቀቅ እንደዚህ በቪዲዮ እንደሆነች ምንም አላወቀውም። በጣም ይሄ የሚያሳፍር ነገር ነው። አንድ ሰው ወዳጁ ሞቶ ይሄንን እንደዚህ በምን ልብ ተነስቶ ለገንዘብ በዚህ ሰዓት እንደዚህ ያስባል የብለው ከህዝቡም ደግሞ ቁጣ እያስነሳ ይገኛልና እጅግ በጣም የሚያሳፍር ድርጊት ነው። ከአንድ ታላቅ አርቲስት ይጠበቃል ብዬ ማላስብም። በበኩሌ እንዴት እንደዚህ ታደርጋለች? እንግዲህ እሷ ትልቅ ሰው ነች፣ የልጆች እናት ነች፣ ኢትዮጵያ ውስጥ ታዋቂ ነች። በቃ ሌላ ቪዲዮ እኮ መስራት ትችል ነበር ተረጋግታ። እዛ በዛን ሰዓት እሷ ለቅሶ ደርሳ እዛ ለቅሶ ቤት ከመሄድ እንዴት ሰው ቁጭ ብሎ ልቧ ቁጭ ብሎላት እንዴት የምን አይነት ድንጋይ ልባላት? እኔ በእውነት እኔ በጣም እየተናደድኩትና እንዴት እንደዛ ይደረጋል? እኔ በጣም የገረመኝ ነገር እንዴት እንደዛ ታደርጋለች? እኔ እስቲ የኢትዮጵያ ህዝብ እናንተ ይህንን አሳምናላችሁ? እኔ በጣም የገረመኝ ነገር በምን ልብ ነው? በዛን ሰዓት እንግዲህ ሁላችንም ደንግጠናል። የሰማነው እንኳን እሷ የስራል ባልደረባ ሆና አብራው በልታ ጠጥታ አይደለም እኛ በቴሌቪዥን በተለያዩ መስኮቶች የምናውቀው ራሱ እሱን በጣም ደንግጠናል። እኔ ማመን አቃተኝ መጀመሪያ ሲሰማ፣ እጅግ በጣም ነው የደነገጥኩት። እኔ ምን አይነት ሰብዕና አላት ነው እኔ የገረመኝ ነገር እና በጣም የሚያሳፍር ነው በእውነት። እኔ እጅግ በጣም አፍሬ ይባላለሁ። አንድ ታላቅ አርቲስት እንደዚህ ታደርጋለች ብዬ አላስብም። እንደነገርኳችሁ ነው መጀመሪያ ሰው ለቅሶ ቤት ሄዶ ከዛ ተረጋግቶ ነገሩን አጣርቶ ደግሞ እሱ ሲታማው ሄዳ ጠይቋለች ወይ? ከዚህ በፊት እሱን ጠይቋ ያውቃል? አሁን እንደዚህ እንዳዘነ ሰው ምናምን እዛ ፊት ለፊት ካሜራ ፊት ምናምን እንደምታለቅስ ምናምን ሳይ በጣም ነው ያሳዘነች ያሳፈረችኝ በእውነት። ከዚህ በፊት ጠይቀዋለች ወይ? ጤናው ምን እንደሆነ እንዴት ምን አይነት ሁኔታ ላይ እንደሆነ ደግሞ ብታዘን እውነት ነው የምላችሁ ቀጥታ ወደ ሆስፒታል ትሄድ ነበር። እኔ ሆስፒታል ነበርኩኝ አለ። ይሄው በጽሁፉ ላይ ካያችሁት እኔ ሆስፒታል ነበርኩኝ በዛን ሰዓት አላወኩም። መቀረጽ ከተማሪ ሰው ይሄን አይጠበቅም። ይሄ ሆዳምነትና ስግብግብነት ነው፣ ብልግና ነው አለ። እውነትም ብልግና ነው። ከአንድ ከተማሪ ሰው ይሄን ይጠበቃል ብዬ አላሰብኩምና ይሄን እንደዚህ ታደርጋለች የሚለው ነገር ለሁላችንም ደግሞ በቃ ይሄ ጥያቄ ነው። ይሄንን ይቅርታ መጠየቅ ያለባት ወጣ። ነገም እንደዚህ ተደጋግማለች፣ ህዝቡን ታስከፋለች። አሁን እሷ ነጻነትን አይደለም ህዝቡን ነው የነካችው። የነጻነትን ክብር አይደለም የህዝቡን ክብር ነው። ማን ያይላታል? አሁን ቪዲዮ አግኝታ ዩኒቲ የተወሰነ ብር ታገኛለች። ግን ደግሞ እንደገና ደግሞ እዛ ላይ ወጣ አጭር ቪዲዮ ይሆንስ
በቃ ቪዲዮን አስረዝማ ምናምን ጥሩ ተመልካችና ጥሩ ገንዘብ እንዲከፈልላት በዩቲዩብ 11 ደቂቃ ለማስሞላት ያላደረገችው ምንም ጥረት የለም። በቃ ምንም በቃ ቁም ነገር አትናገርም። እዛ ላይ ያለቃቀሰች ምናምን ስታደርገው የነበረው ነገር በጣም የሚያሳፍር ነገር ነው። በእውነት ነው። እኔ እሷ እኮ ብዙ ተከታይ ያላት ችግር የለውም ነገር ሌላ ነገር መስራት ነበር ትሰራለች፣ ችግር የለውም። ከዛ መታ ደግሞ ለነገር በቃ የተሻለ ነገር መስራት ትችል ነበር። ስለሱም ቢሆን ደግሞ ሀዘኗን መግለጽ ይችል ነበር። ለቅሶ ከደረሰች በኋላ እንደ አዲስ እዛ ስልክ ምናምን ብላ አዳሪ ምናምን እያለች በእውነት እሱ በጣም እንደደነገጠ ያስታውቃል። ስልክ ላይ አነጋገሩ ራሱ በቃ አሁን ሆስፒታል ላይ በኋላ መልሼ እደውልልሻለሁ ምናምን አላት። በቃ ሳምባ ነው አይደል? ሳምባ ሳለች ሳምባ እርብስ ታስጠላ ሳባ ያለው ይሄ ጉበቱን አይደለም ምናምን ታለች። ምን እንደ ሩቅ ሰው ምናምን ታውቃለች አይደል? አርቲስት ነች፣ ከዚህ በፊት ሰምታለች። ለኛ ምን አዲስ ነገር አለ? እኛ እኮ እናውቃለን። እኔ በጣም የሚያሳፍር ድርጊት ነው እሷ ያደረገችው ነገርና አሁን ህዝቡ ተነስቶባታል። እኔ ፌስቡክ ላይ አይቼ ነበርና እሷ ላይ ዘመቻ እየከፈተው ነው ቻናሏን ሰብስክራይብ ለማድረግ ወደኋላ ለመመለስ እና ለሷም ደግሞ ጥሩ አይደለም። ከህዝብ ጋር መጋፈጥ ነው። እንደዚህ አይነት ሰው መንቃት ደግሞ ነፃነት የህዝብ ልጅ ነው፣ የህዝብ ልጅ በቃ ኢትዮጵያ ህዝብ ልጅ ነው። በቃ ሁሉም ሰው እሱን የሚጠላው አለ ብዬ አላስብም። እሱ የሚናገሩ ቋንቋ አማርኛ ራሱ የማይሰማ ሰው እሱን ይወደዋል ብዬ አስባለሁ። በቃ እሱ ተወዳጅ ሰው ነው። እኔ ለሰው ልጅ ነው ቅድሚያ የምሰጠው አለ። በቃ ሁሉም ሰው ጋር ፎቶ ሲነሳ ራሱን አያካብድ፣ ራሱን አይሰቅ፣ ስለ ራሱ ምንም አይል። በቃ ለሰው ያለው ክብር በጣም ትሁት ነው። ሁሉም ጋር በጣም ተግባቢ ነው እና እንደ ነፂን መሰለኝ ሰው እንደዚህ ማድረግ ክብሩ በጣም የሚያሳዝን የሚያሳፍር ነገር ነው።